አመጣ ግልበጥ አድርጌ ነው ሁላችሁንም ረግጣችሁ ሁላችሁንም የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ መሀል ነን፣ እኛ ዳር ነን፣ እንደውም እንዲህ ነው የሚዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ። በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከታችንን። የእናንተ በ5 ደቂቃ የማይደመጥ ኢንቲና ነው፣ መሀል ሊገባ ነው፣ ዳር ሊገባ ነው የምትቀሙ ኢትዮጵያዊነት። ኦሮሞም ኢትዮጵያዊ ነው። ኦሮሞ ካልሆና ኢትዮጵያዊ ካልሆናችሁ በስተቀር ከኬንያ እና ከምንድን ነው መጣችሁ የሚባለው? ከማዳጋስካር እንደመጣችሁ እራሳችሁ ነው እኮ ያስመሰከራችሁት። ለሙሉ ኢትዮጵያዊ ነው የዘፈነው። እናንተ ወጣችሁ እዚህ ሚዲያ ላይ ኦሮሞ የተንጫጫ ላየው ጋላ የምትባሉ ሳትሆኑ አቀሩ እየወጣችሁ ምንድን ነው እያላችሁ ታለቅሳላችሁ። ምንድን ነው የሚያስለቅሳችሁ? መትረየስ ተኮሰ እንዴ? መትረየስ ተኮሰ ወይ? ዘፈን እኮ ነው የዘፈነው። ማንነቱ ምን አባቱ አድርጋችሁ። እኔ አሁን እዚህ ብረግጥ ምን አባት አመጣለሁ? ረግጣችኋለሁ። ከፈለጋችሁ ማታቆሙ ከሆነ በዚህ ከቀጠላችሁ ረግጣችኋለሁ። እኔም አንድ የጉራጌ ልጅ ናት የምናገረው። ያ ሁሉ ኦሮሞ ስትሳደቡ ማንነታችንን ዝም አንልም። ቆጮ ቆራጭ ነው አይደል ያልከው? የእኛ በ10 እጅ ይሻላል። አንተ በቦቲ ውሃ የምጠጣ አይደለ እንዴ? በቦቲ ውሃ የምጠጡ ነው የእኛ ቆጮ መብላት። ቆጯችን ዛሬ ቬሪ ኤክስፔንሲቭ። አታፍሩም እንዴ በዚህ አፋችሁ ስትሳደቡ? እናንተ በቦቲ አልነበር እንዴ ግጥም አድርጋችሁ ውሃ የምጠጡት? አሁን ነው እኮ እዚህ አብይ ከመጣ ጸዳታችሁ የታየው። ስርዓት ይዛችሁ ማትቀመጡ ከሆነ መድኃኒዓለምን ልክ ልካችሁ ነው የምነግራችሁ። ልክ ልካችሁ መሀል ሊገባ ነው፣ ጠዋት ሊገባ ነው። ምንድነው እስኪ የዘፈኑ ስም ከፍተን ሙድን ያዝበት። እድሜ ሊሆን ይማኛ ልክ ልካችሁን ይነግራችኋል ነገሩ። እና ወርቅ የምትባል ማታሳርፏ ከሆነ እኔ ደግሞ እንዴት አድርጌ እንደምረግጣችሁ የድሮዋን ሮማን ነው የማመጣው። ቆይ ይቺ ከብት ልክስክስ ከኬንያ የመጣች ሮማን ተሰማማ ጉራጌ ጥርት ያለን የጉራጌ ልጆች እናንተ በማንነታችሁ ችግር ያለባችሁ፣ ክራይሲስ ያለባችሁ፣ ኮንፊደንስ የሌላችሁ፣ የማንነት ጭንቅ ያለባችሁ አድዋ እዚህ ለንደን ሲከበር 5 አንደሬት ልኩና ዱላ ይዛችሁ ትላላችሁ። ለምን አታንፉም? ኢትዮጵያዊነት እኮ ሁሉም ተከባብሮ መኖር ነው። ጓዳ እየመጣች የቴዲን ሀብት እየሰበሰበች ኤርትራን ሄዳ መቀለብ የለባት። ወንድሞቿ የቴዲ የአምለሰት ወንድሞች ዛሴት አንድ ጦርነት ቢነሳ ቴዲን ራሱ እዛው የምታዳፍነው ራሱ አምለሰት ናት። ለምን በአጎት ኤርትራዊነት አይኖራቸውም? ያንን ነገር ነው የሚያዳሉበት። በአጎት በአያት ለምን አይኖርባቸውም? ያን ነገር ይጠቀሙበታል። የመጀመሪያ ኢትዮጵያ ላይ ጦርነት ከኤርትራ ጋር ቢነሳ ቀጥታ መሳሪያ የምታነሳው አምለሰት ሙጬ ናት። እቺ ኢትዮጵያ ሰው ያደረጋቸው ማለት ነው። እኔ ሳዋ ዘምታ እዛው የኔ ድፍት ብላ ቀርታ ነበር። እድሜ ለኢትዮጵያ ወግና ማረግ አሳይቷቸዋል። ዶክተር አብይ ፎከስ ኦን አሚቼ። ይሄን ብቻ ነው የምልህ ስለ ቴዲ። ይሄ ነው አመለካከት ያለኝ። ቶፒክ ሌላ ስለሌለኝ ምን ላንሳ? ማስኪ ውጪ ከዚህ ቁሻሻ ይሄ ውጪ ከዚህ። እኔ ጋላ መኖሩን አላቅም ምድር ላይ ብላ ከኬንያ እና ከምንድን ነው መጣችሁ የሚባለው? ከማዳጋስካር እንደመጣችሁ እራሳችሁ ነው እኮ ያስመሰከራችሁት። ለሙሉ ኢትዮጵያዊ ነው የዘፈነው። እናንተ ወጣችሁ እዚህ ሚዲያ ላይ ኦሮሞ የተንጫጫ ላየው ጋላ የምትባሉ ሳትሆኑ አቀሩ እየወጣችሁ ምንድን ነው እያላችሁ ታለቅሳላችሁ። ምንድን ነው የሚያስለቅሳችሁ? መትረየስ ተኮሰ እንዴ? ኦሮሞ የሚባል ብሔር አላቅም ብላ ይደብራችኋል አይደል? ወጣ እሷ ማታሳርፏት ከሆነ እኔ የድሮ ሮማን መጣ ግልበጥ አድርጌ ነው ሁላችሁንም ረግጣችሁ። ሁላችሁንም የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው።
በ5 ደቂቃ ዘፈን ከፍታችሁ እኛ ማልነን እኛ ዳርነን ኢንዶሚ እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ። በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። የእናንተ በ5 ደቂቃ የማይደመጥ ኢንቲና ነው፣ መሀል ሊገባ ነው፣ ዳር ሊገባ ነው የምትቀሙ ኢትዮጵያዊነት። ኦሮሞም ኢትዮጵያዊ ነው። ኦሮሞ ካልሆና ኢትዮጵያዊ ካልሆናችሁ በስተቀር ከኬንያ እና እንጂ ቂጥላሽ መስልሻለሁ። ልቃን አይሂት አምቼ መብቴ ነው። በጣም ነው የምጠላቸው፣ ምክንያቱም መርዝ ስለሆኑ ቆሻሻ የሀገሬ ፈንገሶች ናቸው። አይ ዶንት ላይክ መብቴ ነው። አይ ዶንት ላይክ ዩ ማለት ነው። ቆሻሻዎች። እኛ አንድ የአይን ከለር አላማረም ተብሎ ከኤርትራ የሚባረር ዜጋ የለን፣ አንድም ኢትዮጵያ የለን። ራሱ ኢሳያስ ኤርትራ ኢትዮጵያዊነቱን አምኖ ራሱ ተባሮ ራሱን በራሱ አባሮ ኢትዮጵያ ካልመጣጅ በስተቀር ማለት ነው። ዛሴት የአይን ከለር አላማረኝም ከተባለ ማን እንደሚመነቀር ግልጽ ነው። ግልጽ ካረ ራሱ 4 ሰው ቀጥታ ናይ ግንቦት ሰባት በቁጥር ስር ዋል የሚባል ዜና ነው ልትሰሙት የምትችሉት። አንድ ነገር ልንገራችሁ። የቴዲን ዘፋኝነትና የኦሮሞን ዘፋኞች ኮምፔር አድርጋችሁ ዘፈኑን የኦሮሞና የአማራ ለማድረግ የምትሄዱ ሰዎች ተግማሙ ጠንቡ ነው የምላችሁ። እሺ ግማታም ልቃ እየበላ ያለው ሌላ ነገር ወስዳችሁ የምትወስዱት ወደ ኦሮሞና ወደ አማራ። ሁሌ ደደብ ስለሆናችሁ ሁሌ ሰዎች እንዲረማመዱባችሁ ስለምትፈቅዱ ይሄው ቁጭ ብሎ ይረማመድባል። ይገባል እና እናንተ አሁን በእናንተ ቤት ለቴዲ መልስ ሰጡ ብዬ የኦሮሞ ዘፋኝን ቁጭ ብዬ ልተነተንልን ልቃሚ ቆሻሻ። ጎንደር ከተማ ላይ ለጥምቀት አረንጓዴ ቢጫ ቀይ ባንዲራ ነው የኮከቧን ተውለበለበ። ትግራይ መግባት አችልም፣ የክልል ባንዲራ ነው የሚውለበለበው። ኦሮሚያ ክልል የሚውለበለበው ጥቁር የሴጣን ነው። ከየት እንዳመጣችሁ አላቅም። ጥቁር ባንዲራ በህይወቴ የትም ሀገር አይቻላል። ጥቁር ባንዲራ ቀይ የደም የፈሰሰ ነው። ከዛ ጥቁር ነጭ ደግሞ ከየት እንዳመጣችሁ አይደል ነው። ነጭ ማለት ደም የሌለው ተቆርጦ ሲያልቅ ነጭ ነው። ምን እንደሆነ ምልክታችሁ ራሱ ግራ በሚገባ ሁኔታ ማለት ነው። ለማንኛውም ወደ እንትን ልግባ። ከሄድኩኝ 9 ሰዓት አውርቼ እንኳን አልጨርሰው። እንደዚህ አይነት ፖለቲካው ስትገቡ ሁልቀ የሆነ ጥላቻ እንዳለባችሁ ግልጽ ነው። ዊ ኖ ዚስ ዊ ኖ በደም ስራችን እያንዳንዳችን የጥላቻ አንድ የደም ነጭ የደም ሰል ይዘን ተሸክመን የምንሄድ ሰው መቼ እንደወረስን አናውቅም። መቼ እንደ አስረከብን አናውቅም። ያለ ቴዲ ተዘፈነ እንኳን ተዘፈነ እሴ እንኳን ተዘፈነ። አይ ኦሮሞ እንደዚህ ዘፈነ እንዴ ብዬ እንዳወራ ነው አይደል የፈለጋችሁት? ቁጭ ብሎ የሚያባላችሁ ላይ ማላገጥና ገብቶናል ብለ ቀመቀመጥ። ኦሮሞ እንደዚህ መለሰ፣ አማራ እንደዚህ መለሰ ላይ ፎከስ አድርጋ አንተ ምድረ ደደብ እድሜ ልክ ስትመጠመጥ መኖር የምትፈልግ ማለት ልቃ። እኛ ከታርጌቻችን ሌላ ነው። ዊ ፎከስ ኖት ኦን ቴዲ፣ ዊ ፎከስ ኦን ሳራዬ። ቺን ቦታ ያዥው ግን ቲክቶክ ጋለሪ እኮ ሰጥቷል። ጋለሪ ሞልት እንትን ብሎ የኛ ትኩረት የአምለሰት ቤተሰቦች ላይ ነው። የአምለሰት እናት ላይ፣ የአምለሰት ወንድሞች ላይ አስፈላጊ ከሆነ አምለሰት
እያንዳንዱ ለቴዲ የምታቀርበው ምግብ ሁላ ቼክ ይደረጋል። እኛ በሌላ መንገድ ነው እኮ የምናስብ። ያ እናንተ አያችሁ ኦሮሞ የበታችነት ስለሚሰማው ዘፈን ለቀቀ እንደዚህ እንድናስብ ነው የፈለጋችሁት አይደል? ለምን ሐሳባችሁና ጽሁፋችሁ ያ እንደሆነ ስላየው ነው። ሺህ ሰው ልካችሁልኛል አላይ ያላየሁት ሁለቱም ትክክል ስለሆኑ አማርኛውም ዘፋኝ ኦሮምኛውም ዘፋኝ ትክክል። ምክንያቱም ሀገር ስላላቸው በሀገራቸው ላይ እንካ ሰላምታ እንኳን እንትን ይላሉ። ሀገር ስላላቸው ሀገር አርባ ቆጥ ላይ ቁጭ ብሎ ሀገር ለማፍረስ ካንተ ጋር አንተ ምትረዳው አለ አይደል እንዴ? አብረኸው እንዲህ ያንጓለልክ ለራሱ መቀመጫ የሌለውን እንኳን ቂጥ ምትነስ አለ አይደል? እነሱስ በሀገራቸው ቁጭ ብሎ ነው። ለመቀጣጠሪያም ለመነጋገሪያም መድረክ ያስፈልጋል፣ ሀገር ያስፈልጋል፣ የምትተቸው መንግስት ያስፈልጋል። የሚተችም መንግስት አለ፣ ቁጭ ብለን የምትተችበትም ሀገር አለ። we are different። የማንም ልቅምቃሚና ጥቃቅና አነስተኛ ማይንድና በሀገር ደረጃ ድር የደራበት ሀገር እንኳን አይደላችሁም። በነገራችን ላይ ሀገር መጥቶ በሀገር ላይ እንትን ሲል ቁጭ ብለህ ደግሞ ለነሱ ትተነትናለህ። ከዛ እኔ መጣሁት ናይ ጎንደርዩ ከጎንደርዩ ብሎ ከዛ ቁጭ ብሎ የኢትዮጵያ ፖለቲካ ላይ ይተነትናል። እኔ ቤት ለዛው ቁጭ ብሎ እኔ ቤት ቁጭ ቤታን ባማይሻለኝም እንዴ የማንም የሸርሙጣ ልጅ ሀገሬ ላይ መጥቶ ኮንዶም ሲሸጥ የኮንዶም ቸርቻሪ ሆኖ ሲቀመጥ የፈረደባትን ቤታ ቶፒክ ባረጋታ ይሻል እከካም ልቅ ፊኔ ጨረስን። ወደማት ዛሬ 10 ሰዓት ነው የነዳሁት ቶታል እና እንዴት አድርጌ እዚህ እንደደረስኩ አላውቅም። ሙቪ እያየሁ ነው የነዳሁት፣ ፊልም እያየሁ የቴዲ አፍሮን ሙዚቃ እንደ ፊልም ጭንቅላቴ ላይ እየሰራው በቃ ክሊፕ እየሰራውለት ነው